ያልጨረሰ ጠላት ስለሆነ ያለን፣ ትጥቁን ያልፈታ ጠላት ስለሆነ ያለን፣ አሁንም ደግሞ ራሱን እያንሰራራ እየተነሳ ልጆቹን ከዘሩ የቀሩትን የሚፈታተን ጠላት ስለሆነ ያለን እጃችንን ለምስጋና አንደበታችንን ለጸሎት እግሮቻችንን ለቁመት በቅዳሴው ላይ መገኘት በጸሎቱ መበርታት እንደሚገባን ቤተክርስቲያን አበክራ የምታስተምርበት ወቅት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ማንነቱ የተገለጠበት ረቂቅ የነበረው ያ አምላካችን እግዚአብሔር ሰው የሆነበትን መሰረታዊ ዓላማ የእግዚአብሔር ቤተሰቦች የገለጠበት ነው። ከዚህ ሁሉ ጋራ ዛሬ የምናከብረው በዓል ደግሞ ከዚህ ጋር አብሮ ተያይዞ የሚመጣ ነው። ወገኖቼ እግዚአብሔር እንዴት እንደወደደን እወቁ። እርሱ እንዴት እንዳከበረን እወቁ፣ ተረዱት። አምላካችን እግዚአብሔር የገባውን ቃል የእግዚአብሔር ቤተሰቦች አክብሮ ከሰማያት ሰማያት ወረደ። መገለጡ እርሱ ነው። እንደገና በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ። ንጽሐ ሥጋ ንጽሐ ነፍስን ገንዘብ አድርጋ በረከተ ሥጋ በረከተ ነፍስን ለፍጥረቱ በምልጃዋ የምታድል እመቤታችን ቅድስት ድንግል ማርያም ለእርሱ ለአካላዊ ቃል የእግዚአብሔር ቤተሰቦች እናቱ ትሆን ዘንድ ተዘጋጅታ ጠበቀችው። ወገኖቼ እርሷን ለማመስገን ነውና የተሰበሰብነው። እጆቻችንን ከፍ አድርገን ክብር ምስጋና ለስሙ አንስ። ወገኖቼ አመስግኑ የእግዚአብሔር ቤተሰቦች። ስለዚህ እመቤታችን ቅድስት ድንግል ማርያምን ዛሬ ጥር 21 ቀን በዓለ ዕረፍቷን በማለት ቤተክርስቲያን ታከብራለች። የእግዚአብሔር ቤተሰቦች ሞት ከአዳም ጀምሮ የተሰጠ የመጣ ዕዳ በደል እንደሆነ ቅዱሳት መጻሕፍት ይናገራሉ። ሐዋርያው ቅዱስ ጳውሎስ በአንዱ ሰው ምክንያት ሞት ወደ ዓለም ገባ እንዳለ ሞት በአዳም በደል ምክንያት የመጣ ዕዳ ነው። ወገኖቼ ባህሪያዊ ሳይሆን ባህሪያዊ መስሎ የመጣ ፍዳ ነው። ሞት ከባህሪያችን ጋር ተስማምቶ የሚኖር ፍዳ ነው። ሞት ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይገድበው እርምጃውን ሳያቋርጥበት የያዘውን ብርቱ በትር ሳያስጥለው አስቀድሞ የእግዚአብሔር ቤተሰቦች ብዙ ጥፋትን አጥፍቶ ይኖር ነበረ። እንግዲህ ሞትን የምናውቀው እንዴት ነው? እመቤታችን ቅድስት ድንግል ማርያም አረፈች። ሞት